ምንድነው እሱ ትላለች ማርታ። አብዬን እንግዲህ ለዳጣ ስጦታ ልትሰጣት ያቺ ያንም ያክል ጠቅልላለች። ይቺኛው ደግሞ እቺ የምታክል የጠቀለለችው ምንድን ነው እያሉ ነበረ። ዳጣ እንግዲህ በጣም በጉጉት እየጠበቀቻት ነበረ። አቤል ግን የገዛችላት የአንገት ሀብል ነበረ። ዳጣ በጣም ደስ ብሏት ስሜታዊ ሆና እያለቀሰች ነበረ። ዳጥዬ አታልቅሺ፣ ዛሬ እኮ የደስታሽ ቀን ነው ትላታለች ማርታ። እሺ ማየ አላለቅስም ትላለች። እንግዲህ ናታን አንተ ስጦታ የለህም እንዴ ትላለች ማርታ። እሱ ደግሞ አለኝ ማየ በሌላ ቀን ነው የሚሰጣት ዛሬ አልሰጣትም ይላል። እንግዲህ ነው እንዴ ትለዋለች። አዎ እንደዛ ነው ይላታል። እንግዲህ እኔና ደረጀ ደግሞ ስጦታ እንሰጣለን ይላሉ። ደረጀና እንግዲህ አንድ ላይ ስጦታ ሰጥቷታል። 1 ቢሊየን ብር ስጦታ ተበረከተላት። እሷም ደግሞ በጣም ተደናግጣ አለቀሰች። በምንም ታምር ማልቀስ የለብሽም እኔና ደረጀ ተመካክረን ነው ያደረግነው ትላለች ማርቲ። እንግዲህ በጣም ዳጣ ስሜታም ሆና አልቅሳ እሺ በቃ ትላለች። የሰላምዬ ስጦታ ደግሞ በጣም ልየት ይላል ብላታል። ሰላምዬ እንግዲህ የሰጣቻት 1 አሻንጉሊትና 1 ቀለበት ትሰጣታለች። እንግዲህ ጋሽ ደረጀ ምን ይሆናል ብሎ በጣም እየተደናገጠ እየጠበቃት ነበረ። ነገር ግን በቀላሉ በአሻንጉሊትና ቀለበት ሲባል በጣም ደነገጡ። እንግዲህ ዳጣ በጣም ደስ አላት። ያለውን ነገር ሁላችሁንም በጣም እጅግ አድርጌ አመሰግናለሁ ትላለች። ሁላቸውም እያመሰገነቻቸው ነበር። የእውነት ለመጀመሪያ ጊዜ ነው እንደዚህ የተከበረልኝ ትላለች። እያወራች ነበረ። በጣም ደስ ብሏት ነበረ። አርጁን እንግዲህ በር ላይ ተዘርሮ በጣም ደንግጦ የሰው ልጅ እያለ ደግሞ ሲመጣበት ይሄ ሰውዬ አመረረ እንዴ ሞታ እንዴ እያለ ልቡን እያስቀመጠ ነበር። ምን ሆኖ ነው እያለ ነበረ። እንግዲህ ቢቀሰቅሰው እምቢ አለ። አንተ ብለው እምቢ አለ። አርጆን ብለው ምንም አይነት ሊሰማ ፈቃደኛ አይደለም። በእግሩ ነካ ሲያደርገው ምንም አይነት እየሰማ አይደለም እያለ እንግዲህ ምንም አይነት ሊሰማ አይደለም። ጎን ጎን እየሄደ እየጨፈረ ነበረ። አንድ ልቡን እየተኛ ነገር ሊሰማ አብዬል እያለ ሮጦ ወደ ውስጥ ይገባል። አብዬል ይጠራታል። ናታን ለዳጣ በጣም ደስ አለሽ አይደለም ይላታል። አዎ በጣም ነው ደስ ያለኝ እንደዚህ አይነት ነገር አላውቅም። የእውነት የዚህ ቤት እንደዚህ ናቸው። እንግዲህ እማዬ ልጆቿ እህት ሳታውቅ እንደዚህ ነው ያደረገች። አንዳንድ ሰው ግን ልጆቹን አውጥቶ የሚሰዋለ የዚህ ቤተሰብ ግን እንደዚህ ነው እያወራት ነበረ። ወላጅ ጠላት እንደ ጠላት አድርጎ የሚያያል ልጅ ደግሞ ልጆቹን ሰው የሚጠላ ሰው ይላል። አዎ ልክ ነህ ናታ። ግን በሕይወቴ እንደዚህ ተደስቼ አላውቅም። መቼም እንግዲህ ከዚህ በኋላ እንደዚህ ደስተኛ መሆን የሚችለው እናቴ ሊሆን ይችላል። እኔ ግን እዛ ፊት ለፊታቸው የሚነግሩሽ መስሎኝ በጣም ፈርቼ ነበር ይላታል። አይ እኔ ለብቻሽ ነው የሚነግርሽ ትላለች። ዳጣ በጣም ደስተኛ ከሱ ጋር እያወራች እንግዲህ ቆይ ብለን አይደለም የተሰጠኝ የእውነት እኔ እኮ ብሌን እኮ ነው የተሰጠኝ ትለዋለች። ዋው በጣም ደስ ትስቅበታለች። ሻምሽ እንዴ ብሎ ያስታል። ልብስ ሊቀይር ትለዋለች። ልብሱን ለመቀየር ስትል ይወጣል።
የሚለቀው ነገር በጣም ደስተኛ ነበር። እንግዲህ የሚወዱ ሰው ሲደሰት በጣም ያስደስታል። ከዚህ ምን ሆኖ ነው አርጁን ይላል። ምን ሆኖ ነው ብሎ ወይኔ ጉዴ ፈላ እያለች እየነካካች ነበር። እኔ ምን ወርቆ ነበረ። ይኸው ይተነፍሳል። ሞቷል ብዬ ነበረ እሱ እየተነፈሰ እኔ ምን አውቃለሁ ይላታል። አውቆ ነው እባክሽ አንድ ጊዜ በዚህ ዱላ ይነሳል ይላታል። አንተ ከዚህ ቀልዳለ እንደ ልጁ እኮ ከራሱን ስቷልና ይላታል። አይ ራሱን አሳተ ራሱን የሳተ ሰው በልቡ አይተኛም ይላል። እንግዲህ ጊዜ የዋዛ ሰው አይደለም። ለዚህ አልበገር ይላል። አንድ ጊዜ በዱላ ይለዋል አልጁ አልጁም ደግሞ እያለ ይነሳል። እንግዲህ እንደተነሳ ኤቢዬ ብሎ ተነስቶ ያቅፋታል። ከዛን አሁንም እንግዲህ ከወደዚህ አንተ ሂድ በቃ ትለዋለች። ከዛ አርጁ ለምንድን ነው እንደዚህ የምታደርጊ ብሎ ታደርገው ትለዋለች። ምን ላድርግ ታዲያ ኤቢዬ ስትናፍቀኝ እኮ ነው አንቺን ለማየት እኮ ነው ይኸው አየሁሽ አይደል ጋር ሄዳለሁ ለዚህ እኮ ነው ይላታል ደጋግማ። አርጁ ነገርኩ እኮ አባቴም ነግሬያለሁ ትላለች። አዎ ነገርሽ ግን እኔ ግን አልቻልኩም ስለዚህች እኮ ነው በቃ ይኸው እሄዳለሁ። ከዛን ድንጋዩን በር ላይ አስቀምጦ ነበር። ድንጋዩን ይላታል። አዎ አንሳና በቃ ሂድ ትለዋለች። የእውነት ፍቅር ማለት እንዴት እንደሚያጃጅል እንግዲህ በዚህ ማየት ይቻላል። ፍቅር እንዲህ የሚያንከባልል ከሆነ በጣም ከባድ ነው ትላላችሁ። ከዜና ለዛ እንግዲህ ቆሞ እያወሩ ማታ ቤት ልምጣ እንዴ ይላታል። የት ነው የምትመጣው? ቤት ነው ይላታል። አሁን ናፍቆ የማትመጣ ትመስላለች። ነገሩ እውነትሽን ነው ይፈራሻለሁ። ከአንቺ ጋር ማታ ማታ አንቺን ከማየት እንጂ ማየት ይሻላል እና ለምን አትሄድም ትለዋለች። የምርት ልምጣ እንዴት ይላታል። ገዜን እሱ ደግሞ እኔ በርን ዘግቼ ነው የሚተኛ እንደው አታገኘኝም በቀላሉ መስሏል። ሰርግ ደግሰን ልታገባኝ ትለዋለች። እሱ ደግሞ ኧረ እኔ እንደው ቆመች ትቀራታለች ይላታል። እሱ እንተያያለን ይባባሉ። የሁለቱ ትርታ እንግዲህ በጣም እየሄደ ነው። በጣም ከባድ ሁኔታ ላይ ደርሷል። ፍቅር ነው እንግዲህ ማን እንደሚያሸንፍ የምናይ ይሆናል። ጋሽ ደረጀ እንግዲህ ዛሬ ለዳታ ሳልነግራት አላድርም። ሰማይ ዝቅ ትላለች። ሁሉም ነገር ያልፋል እንጂ አንቺ ሳልነግርሽ መቼም አላልፍም ይላል። እንግዲህ አሁን ለዳታ ብነግራት ምን ይፈጠራል? አሁንስ ምን ማድረግ አለብኝ? ከሸጣተኛ የወለድኩ ብላ አሁን ዳታ ታምነኛለች? ይሄ ነገር እንዴት ነው የሚሆነው? መቼም ቢሆን ሳልነግርሽ እጅ ቀን አታልፍም። ቃል ገብቼልሻለሁ እያሉ ከራሳቸው ጋር እያወሩ ቆሞስ ሳለ ዛሬማ ሳልነግርሽ አልተኛም እንደ ካርጎሽ ይቆጥራሉ እያለ ብቻውን እያወራ ነበረ። ከዛን ማርታ ትመጣና ምንድን ነው ብላ ታወራዋለች። ብቻ የምታወራው ምንድን ነው ይላታል። ብቻዬን አወራው እንደ ሄለው ይመልስለታል። ብቻዬን የምትሰቃዩ አልበዛም? ምን አወራው? ያወራሁትን ነገር ሰምተሻል ይላታል። ደረጀ ትለዋለች። የሆንከው ትለዋለች። ብሎ ብቻዬን የምትሰቃዩ አልበዛም እንዴ ትለዋለች። በዛ አይደለም ማርቴ ይላል። በጣም አበዛው አይደለም ማርቴ? ማርቴ በጣም እንደምወድሽ ደግሞ ታውቃለሽ አይደለም ይላታል። እሷ ደግሞ እባክህ አትደልለኝ፣ እኔና አንተ እንደዚህ ነው ወይ? 6 ወር ከኔ የምትደብቆ ማርቴ ይቅርታ ይላል። ለምን ሆኖ ይቅርታ ትለዋለች።
አጀቡ ነገር ትዕግስት ነው ትለዋለች። አሁን ግን ትዕግስቴ አልቋል። ምንም አይነት ነገር ጭንቀቴ በጣም እየበዛብኝ ነው። ነገ ዛሬ ነግረኛለህ ብዬ እያሰብኩ ነበረ። ይሻልሃል ብዬ ነበረ፣ ግን አንተ እየባሰብኝና ድብቅነት እያበዛ ከኔ እያራቅና እንደው ደግሞ ጭራሽ አእምሮ እንደነካሰው ብቻ ቁጭ ብለህ እያወራ ነው ትላታል። ይቅርታ ምንድነው ይቅርታ ለምን ይቅርታ የምትጠይቀኝ ይላታል። ምንድነው የሆንሽው ይላታል። ብቻዬን ስላወራሁ ማርቲ ይላታል። ስለምንስ ብቻህን ታወራለህ ብላ ትጠይቀዋለች። ስለምንስ ብቻህን ትጠይቃለህ? ከሚስቴ በላይ ጭንቀቴን የሚረዳ ሰው ማን ነው ብላ ትጠይቀዋለች። እኔና አንተ እንደዚህ ነው ወይ ትለዋለች። ስንት መከራ ስንት ደስታ አንድ አምሳልና አንድ ከኔ ምንም ነገር እንዴት ትደብቀዋለች ላለች ማርታ በጣም ተናዳለች። ዝም ብላ ስታይ የማልሰጋ ይመስልሃል እንዴት ትለዋለች። ማርቲ እባክህ ማርቲ ይላታል። እሱ ግን ምንም አይነት ነገር ለማውራት ፈቃደኛ አይደለም። እባክሽ ማርታ እያለ እየለመናት ነበር። ማርታ ደግሞ ለዛ ነው ወይ ትለዋለች። እስቲ ራሴን ተመልከት፣ እጆቼ እየተንቀጠቀጡ ነው ትላለች። አንተ እኮ ምንም አይነት ነገር የማይፈግር ከአንተ አይን እንባ የሚፈስ አይደለም ትለዋለች። እንግዲህ በጣም ተጨንቃ እጅ ለምንድን የምታስጨንቀኝ ምንድነው የሆንክብኝ ትለዋለች። ማርቲ እባክሽን ተይኝ ትላታል። ተይኝ እያለ እየለመናት ነበረ። በጣም ከባድ ነው። እስከ መቼ ነው የምትውኝ? እስከ መቼ ነው ዝም ትለዋለች። ደሬ ንገረኝ የሆንከውን ነገር ትለዋለች። ደክሞኛል ንገረኝ፣ አንተ ደክማ አደከምከኝ ትለዋለች። እኔንም ደከመኝ ይላታል። አዎ ደክሞኛል ይላታል። እንግዲህ ንገረኝ ያልከው ትነግረዋለች። ግን ምንም አይነት ነገር ሊነግረኛት ፈቃድ አይደለም። ተይኝ ማርቲ ብቻ ነው የሚላት። እንደ ልጅ አትልተዋታ በጉጉት ነው የምትጠብቅሽ ትላታለች። እናቴ አርጅታ ቢሆን እንዲሁም ደግሞ እኔ የመጀመሪያ የሚባለው ናትስ ልጅ ብኖራት ትላለች። ብዙ ልጆች ቢኖርስ ምንድን በጣም ደስተኛ ነኝ ማርቲ እንግዲህ በጣም እያለቀሰችና የመጀመሪያ ልጅ ከመሆንሽ እንግዲህ እኔና እሱ ተጨቃጭቀንና ተነጋግረን እናውቃለን እንዴ ብሎ ትጠይቃለች። ኧረ መቼም ቢሆን ተጨቃጭቀን አታውቅም ሰምቼ አላውቅም ትላለች ማርቲ። ኤቢ እንግዲህ መታ ለአባቷ በጣም እንደተጨነቀችና
ትላለች። እናትጨነቅ በቃ ተወጣት እና እኔ ለራሴ ለዳጣች ነግራታለሁ ንገረኝ ትለዋለች። አይ እኔ ራሴ ነግራታለሁ ብሎ ይነግራታል። ሄዶ ለመንገራት በጣም ግራ ተጋብቶ ቤት ውስጥ እየሄደ ነበረ። ዳጣና ናት እያወሩ ደስታ ያለቀሰሽ ሽማግሌ ይላታል። አባዬ እኮ አሁን